ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን አሁን የተሰሙ አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እየጋበዝኩ አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። በአማራ ክልል በተለያዩ አካባቢዎች ውጊያዎች አገርሽተው በርካታ ስፍራዎች ከባድ ውጊያ እየተካሄደ መሆኑ ተገልጿል። የፋኖ ኃይሎች በአንዳንድ ከተሞችም ወረዳዎች ላይ ቁጥጥር እያጠናከሩ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። ረቢያ፣ ጭስ አባይና በአውራምባ ወርቅ ሜዳ ከባድ ውጊያ መካሄዱ ተጠቁሟል። ደብረ ታቦር ከተማ በፋኖ ኃይሎች ቁጥጥር ስር መግባቷ ተሰምቷል። ይህ በእንዲህ እንዳለ ደብረ ታቦር ከተማ በከፊል በፋኖ ኃይሎች ቁጥጥር ስር ሲገኝ፣ ሌላው ደግሞ በመንግስት ኃይሎች አድማ ብተናና ሚሊሻ ቁጥጥር ስር መሆኑ ተሰምቷል። ቀደም ሲል በተደረገ ግምገማ መከላከያ ሰራዊት ከአካባቢው ቢወጣም አድማ ብተናና ሚሊሻ ጸጥታ ማስከበር ይችላሉ ተብሎ እንደነበር ተገልጿል። መከላከያ ሰራዊት አብዛኛውን የደቡብ ጎንደር አካባቢዎች ለቆ መውጣቱ ቢታወቅም በዛሬው ዕለት የፋኖ ኃይሎች ከተማው መግባታቸውን ተከትሎ ከፍተኛ ቁጥር ያለው የመከላከያ ሰራዊት ወደ ደብረ ታቦር ማቅናቱ እየሰማ ይገኛል። በተጨማሪም በከተማውና አካባቢው በርካታ የድሮን ጥቃቶችና ፍንዳታዎች መካሄዳቸው ሰምቷል። የደረሰው ጉዳት እስካሁን በዝርዝር ባይታወቅም ከፍተኛ የድሮን ቅኝትና ጥቃት እየተካሄደ መሆኑ ተገልጿል። በተጨማሪም በሰሜን ሸዋ በጎጃም አካባቢዎች የሀገር መከላከያ ሰራዊትና በፋኖ ኃይሎች መካከል ከባድ ውጊያ እየተካሄደ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። የኢትዮጵያ ሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚና ተጽዕኖ ፈጣሪ ከሆኑት የግል ሚዲያዎች አንዱ የሆነው የኢቢኤስ ቲቪ መስራችና ዋና ስራ አስፈጻሚ አቶ የማነ ፍስሐ ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ የማነን ህልፈት በከፍተኛ ሀዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት ታላቁ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣም የአቶ የማነ ፍስሐ ጽዮን ራዕይ ይቀጥላል ሲል ገልጿል። አቶ የማነ ፍስሐ ጽዮን የኢትዮጵያ ሚዲያ ኢንዱስትሪ ውስጥም ዘመናዊነት አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም እንደ አውሮፓውያን አቆጣጠር በ2008 ዓ.ም የዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥም የኢቢኤስ ቴሌቪዥን መመስረት በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያን ከሀገር ባህልና ዜና ጋር ለማገናኘት ትልቅ ድልድይ ሆነዋል። ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ የሚዲያ ባለሙያዎችና አቅራቢዎችን የኪነ ጥበብ ባለሙያ ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ ወጣት ሚዲያ ባለሙያዎችን አቅራቢዎችና የኪነ ጥበብ ሰዎችን ወደ አደባባይ ወጥቷል። በኢትዮጵያ ቴሌቪዥን የይዘት አቀራረብ ላይ ከፍተኛ ጥራት ሃይ ዲፊኒሽን ኤችዲ ስርጭቶችን፣ ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድ አሻራው የጎላ ነው። አቶ የማነ ለኢትዮጵያ ሚዲያ ነጻነት እድገት ትልቅ አስተዋጽኦ ያበረከቱ፣ በስራቸው ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው በሚል በስራ ባልደረቦቻቸውና በአድናቂዎቻቸው ዘንድ ሲገለጹ ቆይተዋል። የአቶ የማነ ፍስሐ ጽዮን የቀብር ስነ ስርዓት ዝርዝር መረጃ ወደፊት እንደሚገለጽ ይጠበቃል። ወደ ቀጣዩ መረጃችን ስናልፍ የኤርትራ ወታደሮች በዛላምበሳ እገታ ፈጸሙ። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኛዎቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲል ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማም የተወሰነውን ክፍል የኤርትራ ወታደሮች ኬላ ተሰርቶ ይዘውታል ተብሏል። እንኳን ከከተማው ጸጥታ ጽሕፈት ቤት ለማረጋገጥ ያደረግነው ጥረት ባይሳካም ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ሲጓዙ ከነበሩት የትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎችን አግተው መውሰዳቸውን ኬክቫ ኢትዮጵያ ዘግቧል። በትግራይ ምዕራባዊ ዞን ኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም። አጠቃላይ የድንበር ቦታዎች ህገወጥ ሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነት ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። የአማራ ብሔራዊ ንቅናቄ አብን ስራ አስፈጻሚ ኮሚቴ በክልሉና በአገሪቱ ወቅታዊ ጉዳዮች ላይ ባደረገው ስብሰባ በአማራ ክልል እየታየ ያለው የትጥቅ እንቅስቃሴ ለህዝቡ መሰረታዊ ጥያቄዎች መልስ እንደማያመጣና ለታሪካዊ ጠላቶች በር እየከፈተ መሆኑን ገለጸ። ፓርቲው በትላንትናው ዕለት የካቲት 3 ቀን 2018 ዓ.ም ባወጣው መግለጫ በክልሉ አንጻራዊ መረጋጋት ታይቶ የነበረ ቢሆን ሰሞኑን የመከላከያ ሰራዊት መነቃቃትን ተከትሎ ህዝቡን ለዳግም ሰብአዊ ቀውስ የሚዳርግ ሁኔታ መፈጠሩን ጠቁሟል። አብን በመግለጫው በክልሉ እየተካሄደ ያለው የትጥቅ እንቅስቃሴ ማዕከል አልባ ሲል የጠራው ሲሆን ይህ እንቅስቃሴ በህዝቡ ተቋምና መንግስት አልባ ለማድረግ ለኢኮኖሚ፣ ለደህንነት ስጋት እንደዳረገው መሆኑን አመልክቷል። በተለይም በአማራ ትግል ስም የሚንቀሳቀሱ አንዳንድ ቡድኖች ህዝቡ ቀደም ሲል መስዋዕትነት ከፍሎ ከስልጣን ያሰናበታቸው ኃይሎች ዳግም ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ መፈጸማቸውን የጠቀሰው ፓርቲው ይህ ድርጊት ከአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት ነው ሲል በጽኑ ኮንኖታል። የአብን ስራ አስፈጻሚ ኮሚቴ በመግለጫው ለተለያዩ አካላት የሚከተሉትን ጥሪዎች አስተላልፏል። ለታጣቂ ኃይሎች የነፍጥ እንቅስቃሴ
በጠላፊ እጆች እየተመራ መሆኑን በመገንዘብ የሰላም አማራጭና የፖለቲካ መፍትሄን በመቀበል ህዝቡን ከመከራ እንዲታደጉም ለፌዴራል ለክልል መንግስታት የህግ ማስከበር ስራዎች መላላት የህዝቡን ለግጭት ነጋዴዎች መፈንጫ እንዳደረገው የጠቀሰው አብን መንግስት ለጉዳዩ ልዩ ትኩረት በመስጠት የልማት ፕሮጀክቶችን እንዲያስጀምርና የመልካም አስተዳደር ስርዓቱን እንዲያሻሽል ጠይቋል። ለህዝቡና ለልሂቃን የሃይማኖት አባቶች፣ ምሁራን፣ የሚዲያ አካላት ዲያስፖራው በክልሉ እየደረሰ ያለው ሁለንተናዊ ቀውስ እንዲያበቃም በጋራ እንዲረባረቡ ጥሪ አቅርቧል። አብን በመጨረሻም በግጭትና የጦርነት ፖለቲካ ዘላቂ ጥቅም እንደማያስገኝ በመጥቀስ የህዝቡ መሰረታዊ ጥያቄዎች እንዲዘነጉና እንዲወሳሰቡ የሚያደርጉ እንቅስቃሴዎች እንዲቆሙ አሳስቧል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።